ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን አዳዲስ የዝውውር ዜናዎችን ጨምሮ ሌሎችም ስፖርታዊ መረጃዎች ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። አብራችሁ ቆዩ። ባርሴሎና ማርከስ ራሽፎርድን በድጋሚ በውሰት ለማቆየት እየተደራደረ ነው። በማርከስ ራሽፎርድ የወደፊት ቆይታ ላይ የመጨረሻ ውሳኔ ላይ ለመድረስ ያልቻሉት ባርሴሎናዎች ተጫዋቹ በድጋሚ በውሰት ውል በክለቡ እንዲቆይ የሚያስችል ጥያቄ ለማንቸስተር ዩናይትድ ለማቅረብ እየተዘጋጁ መሆኑን የሚጠቁሙ መረጃዎች ወጥተዋል። ባርሴሎና ማርከስ ራሽፎርድን ለሁለተኛ ተከታታይ የውድድር ዘመን በውሰት ለማቆየት ከማንቸስተር ዩናይትድ ጋር ድርድር መጀመሩ ተሰምቷል። ምንም እንኳን ቀደም ብሎ ተጫዋቹ ወደ እንግሊዝ ይመለሳል ተብሎ ቢጠበቅም አሰልጣኝ ሃንሲ ፍሊክ ራሽፎርድ በቡድናቸው ውስጥ እንዲቆይ ፍላጎታቸውን ገልጸዋል። ባርሴሎና በአሁኑ ወቅት ያለበት የገንዘብ እጥረት ተጫዋቹን በ30 ሚሊዮን ዩሮ በቋሚነት ለመግዛት አስቸጋሪ ስላደረገበት ውሉን በውሰት ለማራዘም ጥረት እያደረገ ይገኛል። ማርከስ ራሽፎርድ በዚህ የውድድር ዘመን በባርሴሎና ቆይታው በ45 ጨዋታዎች ላይ ተሳትፎ 13 ግቦችን ማስቆጠር የቻለ ሲሆን 13 ለጎል የሚሆኑ ኳሶችንም አመቻችቶ አቀብሏል። ተጫዋቹ በቅርቡ በጌታፌ ላይ ያስቆጠራት 13ኛው ግብ አሰልጣኝ ሃንሲ ፍሊክ በተጫዋቹ ላይ ያላቸው እምነት ይበልጥ እንዲጨምር ማድረጉ ተገልጿል። ማንቸስተር ዩናይትድ ተጫዋቹን በቋሚነት ለመሸጥ ካልወሰነ ባርሴሎና ራሽፎርድን ለተጨማሪ 1 ዓመት በካምፕ ኑ ለማቆየት ንግግሩን እንደሚቀጥል ታውቋል። አሌክሳንደር ስታኮቪች ወደ ኒውካስል ሊያመራ ነው። የ20 ዓመቱ ሰርቢያዊ አማካኝ አሌክሳንደር ስታኮቪች በክለብ ብሩጅ እያሳየ ባለው ድንቅ ብቃት የበርካታ ትልቅ ክለቦች ቀልብን ስቧል። ኢንተር ሚላን በተጫዋቹ ኮንትራት ላይ ያለውን መልሶ የመግዛት አማራጭ በመጠቀም ከክለብ ብሩጅ ለመመለስ ተዘጋጅቷል። ኢንተር ሚላን በዚህ ክረምት 23 ሚሊዮን ዩሮ በመክፈል ተጫዋቹን መልሶ ይወስዳል። ኒውካስል ዩናይትድ በበኩሉ ይህንን አጋጣሚ በመጠቀም ስታኮቪችን በዝውውር መስኮቱ ለማስፈረም እየተጠባበቀ ይገኛል። ኢንተር ሚላን ተጫዋቹን መልሶ ከገዛ በኋላ ትርፍ ለማግኘት ሲባል ከ30 ሚሊዮን እስከ 35 ሚሊዮን የሚደርስ ዋጋ እንደሚጠይቅ ይጠበቃል። እንደ አትሌቲኮ ማድሪድ እና ቦሩሲያ ዶርትሙንድ ያሉ ክለቦችም ተጫዋቹን በቅርበት እየተከታተሉ ይገኛሉ። ስታኮቪች እንደ አማካይ ብቻም ሳይሆን እንደ ተከላካይም መጫወት የሚችል ሁለገብ ተጫዋች መሆኑ ለኒውካስል ዩናይትድ አሰልጣኝ ኤዲ ሃው ቡድን ትልቅ ተጨማሪ ሴት እንደሚሆን ይታመናል። ባርሴሎና ለአጥቂ መስመሩ አማራጭ አግኝቷል። ባርሴሎና የአጥቂ መስመሩን ለማጠናከር የአትሌቲኮ ማድሪዱን ጁሊያን አልቫሬዝን ለማስፈረም ጥረት እያደረገ ቢሆንም ዝውውሩ የማይሳካ ከሆነ የፒኤስጂውን አጥቂ ጎንካሎ ራሞስን እንደ አማራጭ ይዞታል። ፖርቹጋላዊ አጥቂ ጎንካሎ ራሞስ በ30 ሚሊዮን ዩሮ አካባቢ ሊገኝ የሚችል በመሆኑ ለባርሴሎና የፋይናንስ አቅም ተመጣጣኝና ጥሩ አማራጭ ተደርጎ ተወስዷል። ክለቡ የሮበርት ሌቫንዶስኪን የፊት መስመር ጫና የሚጋራ ወይም በረጅም ጊዜ የሚተካ ቀልጣፋ አጥቂ ይፈልጋል። ባርሴሎና አሁንም ለጁሊያን አልቫሬዝ ቅድሚያ ቢሰጥም የራሞስ ዝውውር ግን በዴኮ ዝርዝር ውስጥ በቁንጮነት ተቀምጧል። እንደ ጋዜጣ ኢጣሊያ ዘገባ ማንቸስተር ዩናይትድ በቀጣይ ሲዝን ለአውሮፓ ቻምፒየንስ ሊግ ተሳታፊ የሚሆን ከሆነ የመርሃ ግብር መደራረብ ያጋጥመዋል። ስለዚህ በክረምቱ ማቲያስ ኩኛን የሚያግዝ ተጫዋች ይፈልጋል። ሞርጋን ሮጀርስ ዋነኛው ታርጌት ነው። ነገር ግን አስቶን ቪላ ከተጫዋቹ ዝውውር እስከ 100 ሚሊዮን ዩሮ ይጠይቃል። ሌላኛው አማራጭ ደግሞ ፖርቹጋላዊው የኤሲ ሚላን ተጫዋች ራፋኤል ሊያኦ ነው። ሚላን ከተጫዋቹ በትንሹ እስከ 50 ሚሊዮን ዩሮ ይፈልጋል። ኮቢ ማይኖ እስከ 2031 በማንቸስተር ዩናይትድ ለመቆየት አዲስ ውል ተፈራረመ። ማንቸስተር ዩናይትድ በክለቡ እጅግ ተፈላጊ የሆነውን የ20 ዓመቱን አማካኝ ኮቢ ማይኖን እስከ ሰኔ 2031 ድረስ በኦልትራፎርድ የሚያቆይ አዲስና የተሻሻለ ውል ዛሬ በይፋ ተፈራርሟል። በቀድሞው አሰልጣኝ ሩበን አሞሪም ስር የመሰለፍ ዕድል አጥቶ የነበረው ኮቢ ማይኖ በማይክል ካሪክ ስር ዳግም የቡድኑ ቁልፍ ተጫዋች መሆን ችሏል። ክለቡ ማይኖን ለረጅም ጊዜ ለማቆየት ባደረገው ጥረት ተጫዋቹ በክለቡ ከፍተኛ ተከፋይ ከሆኑ የመጀመሪያ ተሰላፊዎች ተርታ የሚያሰልፈውን አዲስ ውል ተቀብሏል። ኮቢ ማይኖ ባለፈው ወር በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ተካቶ በኡራጋይና በጃፓን ላይ ድንቅ ብቃቱን አሳይቷል። ይህ የአካል ብቃትና የክህሎት እድገት ለዩናይትድ ትልቅ እፎይታ ሲሆን በተለይም አሞሪም ከክለቡ ከተሰናበቱ በኋላ ተጫዋቹ በክለቡ የመቆየት ፍላጎቱ በከፍተኛ ሁኔታ ጨምሯል። ያለፈው ታህሳስ ወር ላይ ማይኖ ባለመሰለፉ የተበሳጩ ደጋፊዎች ኮቢ ማይኖን ነፃ አውጡት የሚሉ ቲሸርቶችን እስከ መልበስ ደርሰው ነበር። አሁን ግን በማይክል ካሪክ ስር ካደረጋቸው 13 የሊግ ጨዋታዎች በ12ቱ የመሰለፍ ዕድል አግኝቷል። ምንም እንኳን በጉዳት ለተወሰነ ጊዜ ቢርቅም በዘንድሮው የውድድር ዘመን
26 ጨዋታዎችን ለዩናይትድ ማድረግ ችሏል። ይህ አዲሱን ለማንቸስተር ዩናይትድ ትልቅ ስኬት ሲሆን ክለቡ ወጣትና ተሰጥቶ ያላቸውን የአካዳሚ ውጤቶችን የመጠበቅ ዓላማ እንዳለው ያሳየበት እርምጃ ሆኗል። የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ዛሬ ሲጀምር ሊድስ ዩናይትድ ከበርንሌይ ምሽት 4 ሰዓት ላይ ጨዋታቸውን ያደርጋሉ። መርሃ ግብሩ ነገም ሲቀጥል ኒውካስል ዩናይትድ ከብራይተን፣ ወልቭስ ከሰንደርላንድ እንዲሁም ብሪንትፎርድ ከዌስትሃም ዩናይትድ በተመሳሳይ 11 ሰዓት ላይ ሲጫወቱ አርሰናል ከፉልሃም ምሽት 1 ሰዓት ከ30 ይገናኛሉ። እሁድ 11 ሰዓት በርንማውዝ ከክሪስታል ፓላስ ሲገናኙ የሳምንቱ ተጠባቂውና የሻምፒዮንስ ሊግ ቦታን ለማግኘት የሚፋለሙት ማንቸስተር ዩናይትድ ከሊቨርፑል ምሽት 11 ሰዓት ከ30 ጨዋታቸውን ያደርጋሉ። ሌላው ላለመውረድ የሚታገለው የዲዘርቢ ቶተንሃም ከኡናይ ኤምሪው አስቶን ቪላ ምሽት 3 ሰዓት ላይ ይገናኛሉ። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።